ታላቅ የምስራት ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት የፌዴራል መንግስቱን በጦርነት ቅስቀሳ ሲከስ ለስልጣኑ ሲል የትግራይን ህዝብ እፎይታ የነሳ በሚል ራሱ በከባድ ተወቀሰ። ህወሓት ትናንትና ማምሻውን ባወጣው አዲስ መግለጫ የፌዴራል መንግስቱ የሰላም አማራጮችን በመዝጋት በትግራይ ህዝብ ላይ ወታደራዊ ትንኮሳና የድሮን ድብደባ ፈጽሞብኛል ሲል ከሷል። መውጫው በጽናትና በአንድነት መታገል ብቻ ነው በሚል ርዕስ ባወጣው በዚህ መግለጫው መንግስት የፕሪቶሪያን ስምምነት በመጣስ 40% የሚሆነውን የትግራይ መሬት በወራሪዎች እጅ ማቆየቱንና በቅርቡ ግንቦት 29 ቀን 2018 ዓ.ም ሌሊት በህወሓት ሰራዊት አባላት ላይ የድሮን ድብደባ መፈጸሙን በመጥቀስ ድርጊቱን ሁለንተናዊ የጄኖሳይድ ተግባር ሲል ፈርጆታል። ይሁን እንጂ የፖለቲካ ተንታኞችና የትግራይ ተወላጅ የሆኑ የለውጥ ኃይሎች ድርጅቱን የሰላም ጠላትና ወጣቶችን ለውጭ ኃይሎች በዶላር የሚሸጥ ነጋዴ ሲሉ የህወሓትን ክስ ሙሉ በሙሉ ውድቅ አድርገውታል። የውስጥ ምንጮች የፖለቲካ ፓርቲዎችና ተንታኞች እንዳጋለጡት የተመቱት ታጣቂዎች የኢትዮጵያን ሉዓላዊነት በመጣስ በኤርትራ በኩል ወደ ሱዳን በመሻገር ላይ የነበሩ መሆናቸውና ሱዳን ከገቡ በኋላ ከአብዱል ፈታህ አልቡርሃን የመንግስት ጦር ጎን በመሰለፍ የጀነራል መሐመድ ሐምዳን ዳጋሎ ሄምቲ ፈጥኖ ደራሽ ኃይል ለመውጋት የተላኩ ናቸው ተብሏል። በአሁኑ ወቅት በተለምዶ አርሚ 7 የሚባለው የህወሓት ታጣቂ ቡድን ጨምሮ በርካታ የትግራይ ወጣቶች በሱዳን ምድር በከንቱ እያለቁ መሆኑ የታወቀ ሲሆን ተቺዎችም ህወሓትን ወጣቶችን እንደ ሸቀጥ ለውጭ ኃይሎች በዶላር በመሸጥ ለራሱ ጥቅም የሚያጋብስ ለታጋዮች ግን ጥቂት ሳንቲም እየወረወረ ለሞት የሚዳረግ ደንታቢስ ድርጅት ሲሉ በከባድ ቃላት ወንጅለውታል። ተንታኞች አክለው እንደሚሉት የህወሓት መሪዎች ካለፉት አውዳሚ ጦርነቶች በስተጀርባ ባሉባቸው ወንጀሎች በሀገር ውስጥና በዓለም አቀፍ ደረጃ ሊመጣባቸው ከሚችለው የወንጀል ተጠያቂነት ለመዳን ሲሉ ብቻ ክልሉን በጦርነትና በፍርሃት ድባብ ውስጥ እያገቱት ይገኛሉ። በተለይም በትግራይ ውስጥ ህዝባዊና ዲሞክራሲያዊ ምርጫ እንዳይደረግ ህወሓት በሩን መዝጋቱ ስልጣኑን ያላግባብ ለማራዘም ሆን ብሎ የፈጠረው ስትራቴጂ መሆኑ በሰፊው ተኮንኗል። የህወሓት መግለጫ ተከትሎ ታሪክ አጥኚዎች የህወሓትን የቆየ የታሪክ ጠባሳ መልሰው አውጥተውታል። ህወሓት ገና ከተመሰረተበት ከ1960ዎቹ መገባደጃ ጀምሮ የኢትዮጵያን ብሔራዊ ጥቅም አሳልፎ የመስጠት ታሪክ እንዳለው በመጥቀስ በ1970 ዓ.ም የዚያድ ባሬ የሶማሌ ወራሪ ኃይል ኢትዮጵያን በወረረበት ወቅት ህወሓት ከኢትዮጵያ ጦር ጎን ከመቆም ይልቅ ከወራሪው ኃይል ጋር በማበር ሀገርን ከጀርባ መውጋቱ ያስታውሳሉ። በተጨማሪም ወደ ስልጣን ከመጡ በኋላ የኢትዮጵያን ብሔራዊ ጥቅም ጭራሽ ባላገናዘበ መልኩ ኤርትራ እንድትገነጠል ቀዳሚውን ሚና በመጫወት ሀገሪቱን የባህር በር አልባ በማድረግ ለ3 አስርት ዓመታት ለከፍተኛ የኢኮኖሚና የደህንነት ቀውስ መዳረጉንም ያነሳሉ። በአጠቃላይ የአሁኑ መግለጫም ቢሆን የትግራይ ህዝብ በድጋሚ ለስቃይ ለመዳረግና ወጣቱን ለገንዘብ ማግኛ የጦርነት ማገዶ ለማድረግ የሚደረግ የፖለቲካ ቁማር ነው ሲሉ ተቃዋሚዎች ያጣጥሉታል። የፖለቲካ ተንታኞች አጥብቀው እንዳሳሰቡት የትግራይ ህዝብ እውነተኛ የሰላምና የልማት ተጠቃሚ መሆን የሚችለው ህወሓት ክልሉን ለዓመታት ካሰረበት የጦርነትና የሴራ ፖለቲካ ዙሪት ወጥቶ ነፃና ፍትሃዊ ምርጫ ሲካሄድና አዳዲስ ሰላም ወዳድ የሆኑ የፖለቲካ አመራሮች ወደ መድረኩ እንዲመጡ ሲፈቀድ ብቻ ነው። የኢትዮጵያ ፌዴራል ፖሊስ የሀገሪቱን ታሪክና ልዕልና በሚመጥን እንዲሁም ዘመኑን በዋጀ መልኩ ውጤታማ ተግባራትን እያከናወነ መሆኑ የተቋሙ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አስታወቁ። ኮሚሽነር ጀነራሉ ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ እንደገለጹት ተቋሙ ሀገራዊ ለውጡን ተከትሎ ባካሄደው የሪፎርም ትግበራ በአሁኑ ወቅት ወንጀልን አስቀድሞ የመከላከል ጠንካራ አቅም መገንባት ችሏል ብለዋል። ይህ ቁመናውም ተቋሙ ከተለዋዋጭ ሁኔታዎችና ከዲጂታል ዓለም ጋር እኩል እንዲራመድ እንዳስቻለውም ገልጸዋል። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍና ድንበር ተሻጋሪ ወንጀሎች ላይ ስኬታማ ስራዎችን እያከናወነ መሆኑ የነሱት ጠቅላይ አዛዡ በተለይም በህገወጥ የሰዎች ዝውውር ዙሪያ የተመዘገበውን ውጤት በምሳሌነት ጠቅሰዋል። በተለያዩ አቅጣጫዎች መረባቸውን ዘርግተው ይንቀሳቀሱ የነበሩ የህገወጥ ሰዎች ዝውውር ተጠርጣሪዎችን ከነ መሪዎቻቸው በቁጥጥር ስር ማዋል ተችሏል ብለዋል። በቁጥጥር ስር የዋሉት ተጠርጣሪዎች በአሁኑ ወቅት የፍርድ ሂደታቸው
እየተከታተሉ እንደሆነም ጠቅሰዋል። የብዙ ዜጎችን ሕይወት እየቀጠፈ በሚገኘው በዚህ ወንጀል ላይ የተከናወነው ቁርጠኛ ስራ ከተለያዩ ዓለም አቀፍ ተቋማት አድናቆት እንዳተረፈም ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከኢትዮጵያ አልፎ በዓለም አቀፍ ወንጀሎች ቁጥጥር ላይ አይቴክ ሚናውን እየተወጣ ይገኛል ብለዋል ኮሚሽነር ጀነራል ደመላሽ ገብረ ሚካኤል። የወንጀል ድርጊቶች ከጊዜ ወደ ጊዜ እየረቀቁና በቴክኖሎጂ እየላቁ መምጣታቸው የጠቆሙት ኮሚሽነር ጀነራል ደመላሽ ተቋማቸው ግን በዚያው ልክ አቅሙን በቴክኖሎጂና በሰው ኃይል በማጠናከር ዘመኑን በዋጀ መንገድ ግዴታውን እየተወጣ መሆኑን አረጋግጠዋል። ፖሊስ በቀጣይ መሰል የወንጀል ድርጊቶች በስፋት በሚከሰቱባቸው ቀጠናዎች በመለየት ትኩረት ሰጥቶ እንደሚሰራና ከዓለም አቀፍ ተቋማት ጋር ያለው አጋርነት በማጠናከር ተጽዕኖውን ይበልጥ እንደሚያሳድግም ኮሚሽነር ጀነራሉ አስገንዝበዋል። በናይጄሪያ ሰሜን ምስራቅ ቦርኖ ግዛት ውስጥ በጂሃዲስት ቡድኑ ቦኮ ሐራም ታፍነው የነበሩ በመቶዎች የሚቆጠሩ ሴቶችና ህጻናት በተደረገ የተቀናጀ መንግስታዊ ዘመቻ መለቀቃቸው ተገለጸ። ይህ በሰፊው የሚንቀሳቀሰው የታጣቂ ቡድን እገታን እንደ ዋነኛ የገቢ ምንጭና የትግል ስልት እየተጠቀመበት ባለበት ወቅት የተመዘገበ ትልቅ ስኬት መሆኑም ተገልጿል። የቦርኖ ደቡብ ወጣቶች ህብረት ፕሬዝዳንት ሳሙኤል ካይጋማ ለጋዜጠኞች እንደገለጹት ከንጎሼ አካባቢ ታፍነው የነበሩ 416 ሴቶችና ህጻናት ማስለቀቅ ተችሏል ብለዋል። በሌላ በኩል ደግሞ የናይጄሪያ መከላከያ ሰራዊት ባወጣው መግለጫ በደህንነት መረጃ ላይ የተመሰረተ ጥቃት በመሰንዘር 360 ታጋቾችን ነፃ ማውጣቱን አስታውቋል። የፕሬዝዳንት ቦላ ቲኑቡ ቃል አቀባይ ዳንኤል በኋላ በማህበራዊ ገጻቸው ባሰፈሩት መረጃ መሰረት ታጋቾቹ በቦኮ ሐራም እጅግ አስቸጋሪ በሆነ ሁኔታ ውስጥ ቆይተዋል። በትናንትና ዕለት በተከናወነ ታጋቾችን የማስለቀቅ ዘመቻ ወቅት ግን 2 ህጻናት በምርኮ ላይ በነበረው ከፍተኛ ድካምና በአካባቢው አስከፊ የአየር ንብረት ሳቢያ ህይወታቸው ማለፉን በሐዘን ገልጸዋል። የናይጄሪያ ጦር ታጋቾቹን ለማስለቀቅ የተጠቀመበት ስልት ስኬታማ እንደነበርም ተገልጿል። የናይጄሪያ መከላከያ ሰራዊት ቀጥተኛ ወታደራዊ ጥቃት ከመክፈቱ በፊት የታመኑ የደህንነት መረጃዎችን ማሰባሰቡን፣ በታጣቂ ቡድን ውስጥ እርስ በርስ ጥርጣሬና ለመተማመን እንዲፈጠር የሚያደርግ የስነ ልቦና ጦርነት ማካሄዱን እንዲሁም ይህ የተከናወነ በኋላም የመጨረሻውን የማጥቃት እርምጃ በመውሰድ ታጋቾች ነፃ ማውጣቱን አስታውቋል። አሸባሪው የቦኮ ሐራም ቡድን ታጋቾችን ለመልቀቅ በሚሊዮን የሚቆጠር የናይጄሪያ ገንዘብ በካሳ መልክ ጠይቆ የነበረ ቢሆንም የናይጄሪያ መንግስት ለታጣቂዎች ምንም አይነት ክፍያ እንደማይከፍል አረጋግጧል። ታጋቾቹ የተለቀቁባት ንጎሼ የተባለችው መንደር ከካሜሩን ድንበር በቅርብ ርቀት ላይ በምትገኝ የጓዛ ተራሮች ስር ያለች ሲሆን አካባቢው የቦኮ ሐራም ዋነኛ መሸሸጊያ እንደሆነም ይታወቃል። እንደ አውሮፓውያን አቆጣጠር ከ2009 ጀምሮ በናይጄሪያ የተቀሰቀሰው የጂሃዲስት አማጽያን ጥቃት እስካሁን በ10 ሺዎች የሚቆጠሩ ዜጎችን ህይወት የቀጠፈ ሲሆን በሚሊዮኖች የሚቆጠሩ ደግሞ ከቀያቸው አፈናቅለዋል። ትራምፕ ለኔታንያሁ ጠንካራ ማስጠንቀቂያ ሰጡ። የተባበሩት መንግስታት ድርጅት በበኩሉ በቀጠናው ውጥረት ስጋቱን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ላይ ጥቃት እንዳይሰነዝሩ ጥብቅ ማስጠንቀቂያ ማስተላለፋቸው ተሰምቷል። አዲስ ጦርነት አልፈልግም ሲሉ ትራምፕ ማስጠንቀቂያ ለእስራኤል አስተላልፈዋል። የእስራኤሉ ቻናል 12 እንደዘገበው ፕሬዝዳንት ዶናልድ ትራምፕ የእስራኤል መከላከያ ኃይል በኢራን ላይ ጥቃት ከመሰንዘር እንዲቆጠብ አስጠንቅቀዋል። ትራምፕ ለቤንጃሚን ኔታንያሁ በሰጡት ቀጥተኛ መመሪያ ለኔታንያሁ አዲስ ጦርነት አልፈልግም፣ በእኛ በኩል ምንም አይነት አረንጓዴ መብራት አይኖርህም ብየዋለሁ ሲሉም አጽንኦት ሰጥተውበታል። ፕሬዝዳንቱ አክለውም እስራኤል በኢራን ላይ ልትሰነዝረው የነበረውን የጥቃት መጠን እንዲቀንሱ ማድረጋቸውንና የቀጠናው ሀገራት በኔታንያሁ ላይ ግፊት እንዲያደርጉ እንደጠየቋቸው አረጋግጠዋል። እስራኤል ማስጠንቀቂያውን ጥሳ በኢራን ላይ ጥቃት የምትሰነዝር ከሆነ ግን ያለ አሜሪካ ድጋፍ ልትቀር ትችላለች የሚሉ መረጃዎች እየወጡም ይገኛሉ። ሆኖም ኔታንያሁ በሊባኖስ ለሚገኘው ሄዝቦላህ የሚሰጡትን ምላሽ እንደሚቀጥሉበት ለትራምፕ ማሳወቃቸው ተገልጿል። ይህ በእንዲህ እንዳለ አሜሪካና ኢራን ከጀርባ ያለውን ውጥረት ለማርገብ በፓኪስታን አምባሳደሮች በኩል ቀጥተኛ ያልሆነ ድርድራቸው መቀጠላቸው ታውቋል። የመካከለኛው ምስራቅ ነገር ያሳስበኛል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቃል አቀባያቸው በኩል በሰጡት መግለጫ በመካከለኛው ምስራቅ እየታየ ያለው የቀውስ መባባስ እጅግ እንዳሳሰባቸው አስታውቀዋል። ዋና ጸሐፊው በመግለጫቸው በጋዛ በሊባኖስና በኢራን ቀውስ ውስጥ እጃቸው ያለበት ሁሉም ኃይሎች በአስቸኳይ ግጭት እንዲያቆሙ ጠይቀዋል። እስራኤል የጋዛን ሰብአዊ መተላለፊያ ለመዝጋት የወሰነችው ውሳኔ እጅግ አሳሳቢና ሁኔታውን የሚያባብስ ነው ብለዋል አንቶኒዮ ጉተሬዝ። ዓለም አቀፍ የባህር ላይ መብቶችና የትራንስፖርት ነጻነት እንዲከበር በተለይም በሆርሙዝ ሰርጥ ላይ የሚደረጉ እንቅስቃሴዎች ደህንነታቸው እንዲጠበቅም አንቶኒዮ ጉተሬዝ አሳስበዋል። ጉተሬዝ በመጨረሻም ለቀጠናው መፍትሄ ሊሆን የሚችለው ብቸኛ መንገድ ንግግርና ውይይት ብቻ መሆኑን አስምረውበታል።
አሁን ባለው ውጥረት ሳቢያ የዓለም ኢኮኖሚ እየተናጋ መምጣቱ ቀውሱ ከትናንት ዛሬ ይበልጥ አደገኛ ወደሆነ ደረጃ እየተሸጋገረ መሆኑ ያሳያል ሲሉም ተንታኞች እየገለጹ ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ